ሰላም ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ ደግሞ የዶሮ በአትክልት እንዴት እንደሚሰራ ላሳያችሁ መጥቻለሁ። ቀላል ስራ ነው። እኔ ኦሬዲ ከታትፌ አዘጋጅቼ አስቀምጫለሁ። አሁን በመጀመሪያ መጥበሻዬ ላይ ትንሽ ዘይት አደርግና የከተፍኩት ሽንኩርት አለ። ሽንኩርቴን ማብሰል እጀምራለሁ ማለት ነው። በእንደዚህ መልኩ ሽንኩርቴ እስከሚበስልልኝ ደግሞ ካሮት አዘጋጅቻለሁ። የከተፍኩት ካሮት አለ። ትንሽ ጠብቄ ልክ ሽንኩርቴ መብሰል ሲጀምር የከተፍኩትን ካሮት ነው የማደርገው ማለት ነው። በዚህ አይነት ስራዬን ጀምሬያለሁ። በጣም ቀላል ስራ ነው። ሰርታችሁ ሞክሩት። ብዙም ሰዓትም አይፈጅባችሁም። በዚህ መልኩ አሁን ደግሞ ካሮቴን አደርግና ካሮትና ሽንኩርቱን በደንብ አድርጌ መጥበስ ጀምራለሁ ማለት ነው። ልክ ካሮቱ ትንሽ መብሰል ሲጀምር ከትፌ ያዘጋጀሁት የጥቅል ጎመን አለ ማለት ነው። ጥቅል ጎመኔን አደርግና ደግሞ አብሬ በደንብ አድርጌ ጠብሳችኋለሁ ማለት ነው። እዚህ ጋር በደንብ እስከሚበስልልኝ ድረስ ካበሰልኩት በኋላ ወደ ጎን ደግሞ የከተፍኩት ጥቅል ጎመን አለ። ልክ ይሄ ትንሽ መብሰል ሲጀምር ጥቅል ጎመኔን አደርጋለሁ ማለት ነው። እና በእንደዚህ አይነት መልኩ ስራችንን ጀምረናል። በጣም ቀላል ስራ ነው። ሰርታችሁ ሞክሩ። ሰብስክራይብ፣ ሼር እያደረጋችሁ ለሌሎች ጓደኞቻችሁም እንዲያውት አድርጉ። አሁን ጥቅል ጎመኑን አድርጌያለሁ። ጥቅል ጎመኔ ደግሞ እስከሚበስልልኝ ትንሽ እጠብቃለሁ ማለት ነው። በዚህ አይነት ስራችንን ጀምረናል። አሁን ከዚህ በመቀጠል የማደርገው ያዘጋጀሁት ቅመም በርቢካንና ጥቁር ቅመም እና ኮረሪማ፣ ነጭ የተከተፈ ነጭ ሽንኩርት የተፈጨ እና አንድ የአትክልት ማጂ ማለት ነው ያዘጋጀሁት። አሁን እሱን አደርግና ደግሞ በደንብ አድርጌ ከቅመሙ ጋር መጥበስ ጀምራለሁ። እዚህ ጋር ግን ሁሌ የማልተው ነገር የሎሚ ልጣጭ። እኔ በማንኛውም ምግብ በሚጠበሱ ነገሮች ላይ የሎሚ ልጣጭ እጠቀማለሁ ማለት ነው። በጣም ነው ምግብ የሚያጣፍጠው። እስኪ ስትሰሩ አድርጉና ሞክሩት እና በጣም ይጣፍጣል። ሽታው ራሱ በጣም ነው ደስ የሚለው። እዚህ ጋር ደግሞ በመቀጠል የገዛሁት የበቆሎ ፍሬ ያለ ማለት ነው። በማንኛውም ሱፐር ማርኬት የሚሸጥ እሱን አደርግበታለሁ። አሁን እነዚህም በሙሉ በደንብ አድርጌ መጥበስ ጀምራለሁ ማለት ነው። ከዚህ በመቀጠል ደግሞ የማደርገው የገዛሁት ሶያ ሶስ አለ። ሶያ ሶስ እኔ ስለምወድ ነው። እናንተ ግን ማድረግ ካልፈለጋችሁ አታድርጉ። ከፈለጋችሁ ሶያ ሶስ ከፈለጋችሁ ድብስ ሮማን መጠቀም ትችላላችሁ። ካልፈለጋችሁ ግን ምንም ግዴታ የለበትም። እኔ ግን በጣም በምግብ ላይ ስለምወድ ነው እና ብዙ ጊዜ የምጠቀማቸው ማለት ነው። በእንደዚህ መልኩ አሁን መጥበስ ጀምሬያለሁ። ከዚህ ቀጥሎ ደግሞ የማደርገው ጨው ነው ማለት ነው። ይሄንን ትንሽ ከጠበስኩት በኋላ ጨው አደርግና ወደ ሌላው ወደ ዶሮ ጠበሳው ወደ ዶሮ ማብሰሉ ይሄዳለሁ ማለት ነው። ይሄው በእንደዚህ መልኩ አሁን መጥበሻዬን አመጣና ዶሮ አለኝ የተዘጋጀ የታጠበ የተከተፈ ዶሮ አለኝ። አሁን እሱም ማብሰል ጀምራለሁ ማለት ነው። ትንሽ ዘይት አድርጌ እስከሚበስል ድረስ በእንደዚህ መልኩ ጠብቃለሁ። እዚህ ጋር የተጠቀምኩት ዘይቱን አለኝ ዘይቱን ጥቁሩ ማለት ነው። እሱን ተጠቅሜያለሁ። እሱንም እኔ ስለምወድ ነው እንጂ ግዴታ የለም። ባታረጉትበትም ምንም ችግር የለም ማለት ነው። እኔ ግን ስለምወድ ምግብ ላይ ብዙ ጊዜ እሱን የምጠቀመዋለሁ ማለት ነው። እና እዚህ ጋር ደግሞ ቃሪያ የምጠቀማለሁ። ግን በመጀመሪያ የማደርገው ዶሮዬ እስከሚበስልልኝ ድረስ ትንሽ እጠብቃለሁ ማለት ነው። በእንደዚህ መልኩ ዶሮዬን እያበሰልኩኝ ነው። እየከደናችሁ እየከፈታችሁ ዶሮአችሁን በደንብ አድርጋችሁ ታበስላላችሁ ማለት ነው። አሁን እዚህ ጋር የምታዩት ጥቁሩ እኔ ዘይቱን ስለተጠቀምኩ ነው። በመቀጠል ደግሞ ቃሪያ አደርጋለሁ። ቃሪያ አደርግና ዶሮዬን በእንደዚህ መልኩ በደንብ አድርጌ እጠብሰዋለሁ ማለት ነው። ውሃው በደንብ እስከሚመጥልኝ ድረስ ከጠበስኩት በኋላ እዚህ ጋር ያዘጋጀሁት አትክልት አለ። አትክልቱ ላይ አደርገዋለሁ ማለት ነው። በእንደዚህ መልኩ አትክልቱ ላይ አድርጌ በደንብ አድርጌ ቀላቅለዋለሁ። ሽታው በጣም ነው ደስ የሚለው። ሰርታችሁ ሞክሩት። እንዳልኳችሁ ያኛውን ድብስ ሮማን ሶያ መጠቀም ካልፈለጋችሁ ችግር የለም። እኔ ስለምወድ ነው የተጠቀምኩት። የሎሚ ቅጠሉ ግን በጣም ምግብ ያጣፍጣል። ሰርታችሁ ሞክራችሁ ንገሩኝ። አብዛኛ ስጋ ስትጠብሱ፣ የዶሮ ስትጠብሱ በጣም ነው የሚያጣፍጠው። እንደውም ደግሞ ከቻላችሁ ደግሞ ራሱ ሎሚውን ቆዳውን ፈቅፍቃችሁን ብታደርጉበት ደግሞ በጣም ጥሩ ጣዕም ነው የሚሰጠውና በሚቀጥለው ደግሞ በሌላ ቪዲዮ ደግሞ ዶሮውን እንደዚህ በሌላ ስራ መጥቼ አሳያችኋለሁ ማለት ነው። ዛሬ ግን በአትክልት የሰራሁት ዶሮ ይሄ ነው። በሩዝ ይበላል፣ በኩብስ ይበላል፣ በዳቦ ይበላል። አብዛኛው ማታ ላይ ካልፈለጋችሁ ሩዝ፣ ኩብስ ካልፈለጋችሁ ወይም ዳቦ ካልፈለጋችሁ እንዲሁ እንደ ሰላጣ መብላት የሚቻል ምግብ ነውና ሰርታችሁ ሞክሩት። በጣም ይጣፍጣል። በጣም ቆንጆ ምግብ ነው። እኔ ግን እዚህ ጋር ሩዝ አዘጋጅቻለሁ ማለት ነው። በሩዝም መብላት ይቻላል እና ጣዕሙ በጣም ነው የሚጣፍጠው። ሰርታችሁ ሞክራችሁ አስተያየት ስጡኝ።
በሚቀጥለው ቪዲዮ ደግሞ በደንብ በሌላ ቪዲዮ እንገናኛለን። ሰብስክራይብ፣ ፎሎ፣ ሼር እያደረጋችሁ ለጓደኞቻችሁ ደግሞ አሳዩአቸው። ቤተሰቦቼ እንግዲህ ቪዲዮን ስለምታዩልኝ በጣም አመሰግናለሁ። እየደገፋችሁኝ ሼር እያደረጋችሁልኝ ስለሆነ እያበረታታችሁኝ ስለሆነ በሚቀጥለው ደግሞ በሌላ ቪዲዮ መጥቼ ሌላ ምግብ ሰርቼ ደግሞ አሳያችኋለሁ። ቴንኪዩ በጣም ነው የማመሰግነው። በሚቀጥለው ቪዲዮ እንገናኛለን። ሰላም ሰላም ሰላም።